መላኢካ ይወርዳል ሙእሚንን ሙሳፈሓ ያደርጋል ብለዋል ሙእሚን በልቡ ይታወቀዋል አማ ሰላ ዐለ ነብይን ግን بدأ بنفسه وثنى بملائكته አይደለ وثلث المؤمنين بقوله ይሄ እኮ ነው ቁርአን የቀራ አንድ ሐርፍ ላይ 10 ሐሰና ነው የሚያገኘው ሐሰና አንድ ሰላዋት ያወረደ 10 ረህመት ነው የሚያገኘው الفرق بين الحسنة والرحمة ይታወቃል መቼም እንዴ ሲጀመር በአንድ ረህማ ሁሉንም ሐሰና ማግኘት ይቻላል በሁሉም ሐሰና አንድ ረህመት ማግኘት ላይ ይችላል አግብቶ ሙሽራ ታቅፎ ያድራል ነገር ግን ስሙ በህይወት ከሚኖሩ መዝገብ ወጥቶ ወደ ሟቾቹ መዝገብ የገባ ስሙ ይህ ባሪያ እድሜውን 60 ብላችሁ ጻፉ እቺን ብር ሰደቃ ካወጣ ግን 100 አድርጉለት ለዚህ አላህ ወሊላሂ ዑተቃኡ ሚነናር በዚህ ሌሊት ውስጥ አላህ ከባሪያዎቹ አሉት ከእሳት ነፃ የሚያወጣቸው አደዳቸው ምን ያህል ነው የበኒ ከልቦች የፍየልና የበጋቸው የፀጉራቸው አደድ በዚህ በሻዕባን ወር ላይ እንደው የተሰጠ ልዩ የሆነ ስጦታ ነው ሻዕባን እንደ ከሌሎች በተለየ እንድናስታውሰው የሚያደርገን አዎ መርሐባ ኢንሻአላህ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ይሄንን ስናይ ምንድነው ሁሌ አንድ ነገር ደግሞ በጭንቅላታችን ማስቀመጥ ያለብን ምንድነው አንድ ነገር በተጠጋው ነገር ታይቶ ነው ክብረትም ውድቀትም የሚኖረው በተጠጋው ማለት ለምሳሌ ጥሩ ጥያቄ አንድ ነገር በምንድነው የተጠጋው ወደ ማን ነው የተጠጋው ወደ ተጠጋበትና በተጠጋበት ነገር ላይ ተቆሞ ነው የዛ ነገር ክብረቱና ውድቀቱ ለምሳሌ አሁን ለይለተል መውሊድ ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ሌሊት ለምን ተከበረ ወደሳቸው ስለተጠጋ የተያያዘው ለይለቱል ቀድር እንምጣ خير من ألف شهر ليلة القدر ያቺ ሌሊት ለምንድነው የተከበረችው ከምን ጋር ነው የተያያዘችው ይሄ ነው የሚታየው ሻዕባንም ከኒስፉ ውጪ ራሱ ወሩንም ስናየው ራሱ ለየት ያለ ወር ነው አንደኛ ረሱል ሰለላሁ ዐለይሂ ወሰለም ሻዕባንን በተመለከተ ምን አሉ በጣም ጾም ያበዛሉ በተለየ ሻዕባንን አብዛኛውን ይጾሙ ነበር ለምንድነው ተብለው ሲጠየቁ ምን አሉ ሻህሩን አሉ يغفل عنه الناس አሉ ይሄ ሰው የሚዘነጋው بين رجب ورمضان በረጀብና በረመዳን መሃል የሚገኝ ሰው አብዛኛው የሚዘነጋው ወር ነው አሉ ለምን አሁን ከዚህ ሐዲስ ራሱ ምንድነው የተረዳነው ረሱል ሰለላሁ ዐለይሂ ወሰለም بين رجب ورمضان አሉ ሐዲሱ ትክክለኛ ሐዲስ ነው ሁሉም ማየት ይችላል ረጀብና ረመዳን እሳቸውም በነበሩም ጊዜ ለሙስሊም ለየት ያለ ጊዜ ነበር ረጀብ በጾም በዒባዳ በአዝካር በጣም ወደ አላህ የሚቃረቡበት ወር መሆኑ ለምን ካለ በለዚያ በይነ ረጀብ ወረመዳን ለምን አሉ ረመዳን እኮ ታዋቂ ነው በረመዳን ያልተናነሰ ረጀብ ውስጥም ዒባዳ ነበር ማለት ነው ለዚህ ዛሬ ረጀብን ጾም የሚከለክል በይነ ረጀብ አሉ ለምን ከለከለ ጾሙን በይነ ረጀብ ወረመዳን አላሉም ወይ ለዚህ በረጀብና በረመዳን መሃል ሰው ይዘነጋዋል ለምን ረጀብን በጾም በዚክር በሰላዋት በዒባዳ እንደ ረመዳን አሸብርቆታል ልክ ረጀብ ሲወጣ ሻዕባን ገባ ለረመዳን ሰው ይዘጋጃል ሻዕባን ይዘነጋዋል አሁን ሰው ሁላችንም አሁን ሻዕባን ላይ ምንድነው ያደረግን ያለነው አንዳንዱ ቤቱን እህሉን ያስፈጫል ምን በሰሐባም ዘመን ከዛም በኋላ ባለው ላይ እሳቸው መቼም አላህ የሩቁንም ያሳያቸዋል በእኛም ያለውን ሐለት አላህ ያስገነዝባቸዋል ሰው ሁሉ ቢዚ ይሆናል አንዳንዱ የዱንያ እንትን ያለበት ያው በምግብ ቤት በማሸብረቅ ምናምን ላይ ይጠመዳል ለረመዳን አንዳንዱ ደግሞ በልቶ ጠንክሮ በቃ ቢያንስ ምን ይላል ሌላ እንኳን ቢቀር አይ አሁንም ሻዕባንንም ጾሜ ራሴን አድክሜ ለረመዳን እንትን አልልም ኢንሻአላህ ለረመዳን ጠንከር ይባል ሰው ይዘነጋል ፍክሩን እንዳለ ወደ ረመዳን ይልካል ለዚህ ነው እሳቸው ሻዕባን ላይ በጣም በጾም ሲጠነክሩ የነበረው ጾም ላይም ሲያበረታቱ የነበረው ሻዕባን ላይ ነው ለምንድነው ምክንያቱም ይሄ ሰው የሚዘነጋበት ወር በረጀብና በረመዳን መሃል የሚገኝ ነው ይሄን አሉና ሁለተኛ ምን አሉ ሻህሩን አሉ ترفع فيه الأعمال إلى الله عز وجل ወደ አላህ ጀለ ጀላሉሁ መዝገብ አመታዊ እዚህ ላይ ስናይ ረፍዑል አዕማል በብዙ አይነት አለ አንደኛ ረፍዑል አዕማል የውሚይ አለ الرفع اليومي ይሉታል ረፍዑል አዕማል ቀናዊ ሪፖርት የሚገባ አለ ቀናዊ ሪፖርት ላይ ደግሞ ዑለሞች በሁለቱም አምጥተዋል ረፍዑን የውሚይ በሚለው
ላይ ሲያጠቃልሉ ምንድነው ረፍዑ ነሃሪይና ረፍዑ ሌይሊ አሉ። ይሄ የውምይ ስር ይጠቃለላል። ለምን የውሙ 24 ሰዓት ስለሆነ ረፍዑ ነሃሪይ የቀን ሪፖርት ራሱን የቻለ ነው። ወረፍዑ ሌይሊ ደግሞ አለ የማታ ሪፖርት። ይሄንን ደግሞ በረሱል ሰለላሁ ዐለይሂ ወሰለም ሐዲስ አለ የተዓቀቡነ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃር ፈጅርና ዓስር ላይ የሚተካኩ መላኢካዎች የተናወቡነ ፊኩም ስላሉ ይሄ አንደኛው ነው። ሁለተኛ ደግሞ ረፍዑን እስቡዒይ አለ ወርሃዊ ሳምንታዊ የሚባል ሁሌም ሐሙስ ስራችሁ ወደ አላህ ይቀርባል፣ ሪፖርት ይቀርባል። ለዛ ነው ኡሂቡ አን ዩርፈዐ ዐመሊ ወአነ ሳኢም ብለዋል። አን ዩርፈዐ ዐመሊ ወአነ ሳኢም። ባዕዱል ዑለማ ረፍዑን ሸህሪይም ያሉ አለ ወርሃዊ ሪፖርት የሚባል እንደገና ደግሞ ረፍዑን ሰነዊይ አመታዊ ሪፖርት። አሁን የሻዕባን ጉዳይ እዚህ ላይ ነው። ኡሂቡ አን ዩርፈዐ ዐመሊ ወአነ ሳኢም ቱርፈዑ ፊሂል አዕማሉ ኢለላህ ወደ አላህ ሪፖርት የሚቀርብበት ወር ነው ሻዕባን። ለዚህ ጾመኛ ሆኜ እንዲቀርብ ስራዬ። ጾመኛ ሆነ ስትቀርብ እንግዲህ ምን ያህል ከባድ ነው። ኢብኑ ሐጀር ረሕመቱላሂ ዐለይሂ ሳሒቡል ፈትሕ ፈትሑል ባሪያቸው ላይ ዘገባ አምጥተዋል። ሌላ ምን የሚል ይሄ ወር ሸህሩን ቱቅዳ ፊሂል አጃል የሁሉም ሰው ቀጠሮ የሞት ቀጠሮ የሚወሰንበት የሚለካበት ወር ነው። ለመላእክቶቹ ውሳኔ የሚሰጠው ይሄ ነው። አማ ለመላእክቶቹ መቼ ነው የሚረከቡት ላይ የዑለሞች ሐሳብ አለ። ባዕዶቹ በዚሁ በሻዕባኑ ንስፉ ላይ ይረከቡታል። ባዕዶቹ ያሉት ባዕዶቹ አይደለም ሻዕባን ንስፉ ላይ ውሳኔ የሚጸድቅበት ነው። ለይለቱል ቀድር ላይ ደግሞ የሚረከቡበት ነው። በዚህ የለያዩ ዑለሞች አሉ። እሱን ኢንሻአላህ እናየዋለን። ግን ይሄ ወር የሁሉም አጀሉ በዚህ ቀን ኸላስ የዱንያ ማብቂያ ነው ተብሎ የሚወሰን ስለሆነ እኔ እወዳለው አጀሌ ጾመኛ ሆኜ እንዲያበቃ። የጾሙበት ምክንያት ከሁለቱ አንዱ ነው እና አንደኛ ስናይ ይሄንን ትልቁን እድል ያለው ወር ነው። ሪፖርት አመታዊ ሪፖርታችን አላህ ጋር የሚቀርብበት ታላቁ ወር ስለሆነ ሻዕባንን ምን ለየው ከሌላው? ምክንያቱም ኢነመል አዕማሉ ቢልኸዋቲም አይደለ? ስራ እኮ የሚገመገመው የስራ ምንነት የሚለየው መጨረሻ ላይ ነው። ስራ ላይ አወሉ ቢያምር ዋጋ የለውም፣ አኺሩ ላይ ነው። ኺታሙሁ ሚስክ መሆን አለበታ። ለዚህ ኺታሙ ደግሞ የስራችን ሪፖርቱ ኺታሙ ሻዕባን ላይ ስለሆነ የሚያበቃው ሪፖርት የሚቀርበው ጾመኛ ሆነ ዒባዳ እያረከ በተለያየ ኸይር ስራ ሪፖርት ወደ አላህ መዝገቡ ሲዘጋ ያማረ ይሆናል። የመጨረሻው ማማር የመጀመሪያውን ያበጀዋል። የመጀመሪያው ማማር ግን የመጨረሻውን ሊያስተካክለው አይችልም። ለዚህ ይሄንን ነው ልንገምትበት የምንችለው። ሁለተኛ የሻዕባን ወር ሸህሩ ሶላህ ዐለ ነቢ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም የሰለዋት ወር ነው። ኢነላህ ወመላኢከተሁ የወረደችበት ወር ስለሆነ ባዕዱል ዑለማ ምን ብለዋል? ኢነላህ ወመላኢከተሁ የምትለዋ አያ ሱረቱል አሕዛብ ላይ ያለችው የወረደችው በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት እንድናወርድ ምታዘዋ የወረደችው አንዳንድ ዑለሞች ቀብለል ኢስራእ ነው ብለዋል። ከኢስራእ እና ሚዕራጅ በፊት ነው። ባዕዶቹ አይደለም አሉ በሻዕባን ላይ ሆኖ ፊ ሰነቲ ታኒየቲ ሚነል ሂጅራ ያሉ አሉ። በሁለተኛው ዓመተ ሂጅሪያ ፊ ሰነቲ ታኒያ ሚነል ሂጅራ ኢነላህ ወመላኢከተሁ ለይለተ ኒስፊ ሚን ሻዕባን ወርዳለች ብለዋል። ለዚህ ይሄ ወር የረሱል ሰለላሁ ዐለይሂ ወሰለም ወር ነው፣ ማወቅ ያስፈልጋል። ለዚህ ነው ዑለሞች በዚህ ወር ላይ ብዙ ጊዜ የሚወደደው እሳቸው ላይ ሰለዋት ማውረድ ነው የሚሉበት። ለምንድን ነው? አንድ ሐዲስ አለ ረሱል ሰለላሁ ዐለይሂ ወሰለም ረጀቡ ሸህሩላህ ወሸዕባኑ ሸህሪ ወረመዳኑ ሸህሩ ኡመቲ። ይሄ ዛሂረል ማዕናው ምንድን ነው? ረጀብ አላህ ለራሱ የመረጠው ወር ነው። ኑዲፉሁ ኢለላህ ሱብሓነሁ ወተዓላ ወደ አላህ ነው የምናስጠጋው ይሄንን ወር። ለምን? ክብር ስላለው አላህ ወደ ራሱ ስላስጠጋው አላህ የመረጠው ወር ነው። ሻዕባን ለረሱል የተመረጠ ነው። ረመዳን ደግሞ ለኛ የተመረጠ ነው። ኸይራችን የሚበዛበት ወዩዛዱ ፊሂ ሪዝቁል ሙእሚን እየተባለ ብዙ ነገር የሚወራበት ነው። አንደኛው ዛሂረል ማዕና ይሄ ነው አሉ። ባዕዶቹ አይደለም አሉ። ማዕናው ደግሞ ትንሽ ደበቅ ያለ ማዕና አለው አሉ። ምንድነው ሲባል ረጀቡ ሸህሩላህ ማለት በረጀብ ወር ለተውባ ከተነሳህ ወደ አላህ ሩጁዕ ለማድረግ ከተነሳህ ዋሲጣ አያስፈልግህም ማለት ነው አሉ።
ቀጥታ አንተና በይነከ ወበይነ አላህ خلاص ክፍት ነው። ሸህሩላህ ነው እንደፈለክ ወደ አላህ ተውባ አድርግ ማለት ነው አሉ። ወሸዕባኑ ሸህሪ ማለት ደግሞ አምባሳደሩ ዋስጣው እኔ ነኝ ያለኔ ወደ አላህ አይደረስም ማለት ነው አሉ። ሸዕባን ተውባም ለማድረግ ኸይራትም ለመስራት በእያንዳንዱ ዒባዳ ለመሰማራት ዋሲጣ አምባሳደር ድልድይ አድርገህ የምትሻገረው እሳቸው ነው። በእሳቸው ዋሲጣ ነው ወደ አላህ የምትደርሰው። ወረመዳኑ ሸህሩ ኡመቲ ማለት በረመዳን ላይ ለሚመጣው ተውባ ወደ አላህ መቃረብ ለምትፈልገው ነገር ደግሞ ዋሲጣው ሙእሚኖቹ ናቸው። ሸህሩ ኡመቲ ቢሱለሓኢሂም ወአካቢሪሂም በእነሱ ነው ወደ አላህ የምትዳረሰው። በዚህ አይነት ማዕና ያዩ ኡማዎች አሉ። ለዚህ አንደኛ ሸህሩ ሰላህ ዐለ ነቢይ መሆኑ አይለየውም ወይ? ኢነላህ ወመላኢከተሁ አሁን እኮ የሚያጅበው እያንዳንዱ ዒባዳ ላይ ቢኩሊ ማ ዩተቀረቡ ቢሂ ኢለላህ ሱብሓነሁ ወተዓላ ብናይ አላህ እኮ የተጋራበት ኸይር ስራ የለም። ስሩ እመነዳችኋለሁ በእናንተ ስራ በእኔ ምንዳ ብሎ አላህ ከፋፍሎልናል። ድርሻችን መስራት ነው። የአላህ ድርሻ ምንዳውን ለኛ መስጠት ነው ቢፈድሊሂ ወከረሚሂ። አማ ሰላህ ዐለ ነቢይን ግን በደአ ቢነፍሲሂ ወሰና ቢመላኢከቲሂ አይደለ ወሰለሰል ሙእሚኒነ ቢቀውሊሂ። ይሄ እኮ ነው አላህ መጀመሪያ በራሱ ነው ተግባሩን የጀመረው። ወሰና ቢመላኢከቲ መላኢካዎቹን አስከተለ። ወሰለሰል ሙእሚኒነ ቢቀውሊሂ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ለዚህ አላህ የተጋራበትን ሰላህ ዐለ ነቢይ ይሄንን ታላቁን ዝም ብሎ ራሱ አይደለም ሰላዋቱ ነብዩ ላይ ሳይሆን ያለው አላህ ያወርዳል፣ መላእክቶቹም ያወርዳል፣ እናንተም ተቀላቀሉ ትእዛዝ ነው። እኔ ጀምሬዋለሁ እናንተም ተከተሉኝ ነው። የነገሩ ክብር ነው ያሳየው። ምን ያህል ከባድ ነው። አላህ የተሻረከበት ኸይረ ስራ፣ አላህ የተሻረከበት ጣዕና ተግባር ምን ያህል ከባድ ቢሆን ነው በሳቸው ስለሆነ። ይሄንን እኮ ታይቶ አይደል እንዴ? አሁን ሐታ ቲላወተል ቁርአንና ሰላህ ዐለ ነቢይ መሃል እኮ ብዙ ልዩነት ዑለሞች አምጥተዋል። ቁርአን የቀራ አንድ ሐርፍ ላይ 10 ሐሰና ነው የሚያገኘው። ሐሰና አንድ ሰለዋት ያወረደ 10 ረሕመት ነው የሚያገኘው። አልፈርቁ በይነ አልሐሰነቲ ወረሕማ ይታወቃል መቼም እንዴ። ሲጀመር በአንድ ረሕማ ሁሉንም ሐሰና ማግኘት ይቻላል። በሁሉም ሐሰና አንድ ረሕመት ማግኘት ላይቻል ይችላል። ምክንያቱም በአንድ አያ ስንት ሐርፎች ይኖራሉ ማሰብ ትችላለህ። ቢያንስ ግን በአንድ ሐርፍ 10 ሐሰና ነው የተባለው ረሕማ አይደለም። ግን በዚህኛው ሰላዋት ግን በአንድ ሰላዋት ሰላህ ዐለ ነቢይ 10 ረሕማ ነው የምታገኘው ሐሰና አይደለም። ይሄን እንግዲህ የሚያውቅ ሰው ያውቃል ሐሰናና ረሕማ መሃል ያለውን ልዩነት። እና ይሄ ወር ታዲያ ረሱል ሰለላሁ ዐለይሂ ወሰለም ሰላዋት እሳቸው ላይ መውረድ የተሰጠበት እንደገና ኢላ ቂያሚ ሰዓ ኢነላህ ወመላኢከተሁ የምትቀራ አያ እኮ ናት እስከ ቂያማ። እቺ የምትቀራውን አየት አላህ ያወረደበት ሰይዱና ዑመር ረዲየላሁ ተዓላ አንሁ ወአርዳህ ያሉት እኮ አለ አይደል እንዴ? እኛ አንድ አያ አለች እናቃታለን በረሱላችን ሰለላሁ ዐለይሂ ወሰለም ላይ የወረደች አያ። እቺ አያ ከኛ ውጪ ያለው ቢያውቋትና እነሱ ላይ ቢወርዱ ለተኸዙሁ ዒዳ ያንን ቀን ክብረ በዓል። ይሄ እኮ ለኛ ታላቅ ቀን ነው ማለት ነው። አንድ አያ የወረደበት ቀን እኮ ለአንተ ታላቅ ነው። ይሄ አያ ራሱ በዚህ ወር መውረዱ ለኛ ኒዕማ አይደለም ወይ? ዛሬ እቺ አያ ስለወረደች አይደል እንደ ኢነላህ ወመላኢከተሁ አንዷን አያ ስንት ሐርፍ ውስጡ አለ? በየቀኑ ስትቀራ ስንት ሐሰና ታገኛለህ? ይሄን ሐሰና ያመጣልን ይሄ ወር አይደለም ወይ? ለዚህ ወሩ በዚህም መለየት አለበት። ሌላኛው ደግሞ ይሄ ወር ራሱ ይላሉ ዑለሞቹ ሸህሩ ተሕዊሊል ቂብላ ረሱል ሰለላሁ ዐለይሂ ወሰለም የተደሰቱበት ወር እኮ ነው። እሳቸው ስለተደሰቱ መደሰት የለብንም? እንዴት ነው የተደሰቱት? ቂብላ የዞረላቸው ነዋ። ከዛ በፊት ወደ ቤተል መቅዲስ ነበር የሚሰግዱት። ባዕዱል ዑለማ 16 ወር ሰግደዋል አሉ። 16 ወር ማለት ዓመት ከ4 ወር። ባዕዱል ዑለማ 17 ወር ከ3 ቀን ሰግደዋል አሉ። ባዕዱል ዑለማ 18 ፈውቀ ዛሊክ ዱነ ዛሊክ ዑለሞች ጠቅሰውታል። ብቻ ረሱል ሰለላሁ ዐለይሂ ወሰለም ግን ወደ ቤተል መቅዲስ እየሰገዱ ልባቸው ግን ካዕባ ጋር ነበር። ወደ ካዕባ እንዲዞርላቸው ነበር። ቀድ ነራ ተቀልበ ወጅከ ፊሰማእ ፈለንወሊየነከ ቃል ገባላቸው። አላህ ሱብሓነሁ ወተዓላ አዞረላቸው ወደ ካዕባ። ታዲያ ረሱል ሰለላሁ ዐለይሂ ወሰለም ሙራዳቸው ሲሞላ ምን ያህል ተደሰቱ? ተሕዊሉል ቂብላ የመጣበት። ስለዚህ እነሱ መደሰታቸው ብቻ ራሱ ለኛ ትልቅ ደስታ ነው። ሁለተኛ ደግሞ ቂብላ ለኛ ወደ ካዕባ ወደ በይቱላህ አልሐራም ለኛ የዞረ ከሆነ ረሱል ሰለላሁ ዐለይሂ ወሰለም እኮ ወደ ካዕባ እንዲዞር የፈለጉበት የራሳቸው ምስጢር አለ። ዝም ብለው ይሄ ልብ ወለድ አይደለም። ዝም ብሎ አይደለም የተደሰቱበት። በቃ ከአቅጣጫ ጋር የተያዘ ሳይሆን አዎ የከበደ ማዕናዊ ነው እንጂ አሁን ቤቱል መቅዲስ ሰገዱ፣ ካዕባ ላይ ሰገዱ፣ ሌላም ጂሃ ላይ ዞሮ ሰገዱ። ምን ማዕና አለው?
ማለት አቅጣጫ እኮ ነው። ከቤቱል መቅዲስ ወደ ካዕባ እንዲዞር የፈለጉበት ሲር አለ፣ ምስጥር አለው። ያ ቦታ ላይ የታያቸው ከአላህ የመጣላቸው ነገር አለ። በዛ ነገር ላይ ሙራዳቸው ሲሞላ ረሱል ሰለላሁ ዐለይሂ ወሰለም ስለተደሰቱ መደሰት አለብህ። እሳቸው የተደሰቱበት ወር ላይ እኔ ካልተደሰትኩ መቼ ነው የምደሰተው? የቱ ቦታ ላይ ነው ኢማኔ? ለዚህ ይሄ ወር አንደኛኛ የምናተልቅበት ትልቁ ነገር ይሄ ነው። ቂብላችንን ያገኘንበት እኮ ነው። ወደዛ የዞረ ሁሉ እኮ የእስልምና ክብር ያገኘበት ነው። ስለዚህ በሻዕባን ቢያንስ እንኳን ትልልቅ 4 እንትኖችን አየን ማለት ነው። የሰዎች አጀል የሚወሰንበት ቀን ነው። ከዛም በኋላ ስራዎቻችን አመታዊ የስራ ሪፖርታችን ወደ ሰማይ የሚሄድበት ወር ነው። ይህ በጣም ትልቅ ነገር ነው። እንዲሁም ደግሞ ረሱል ዓለይሂ ሰላቱ ወሰላም እሳቸው ላይ ሰላት እንድናወርድ አላህ እኔ ማወርዳለሁ፣ መላእክቶቹን ያወርዳሉ፣ እናንተን ቀጥሉ ብሎ ያዘዘን ወር ነው። እንዲሁም ደግሞ ተሕዊል ቂብላ አሁን ያለን ቂብላ የያዝንበት ወር ነው። እነዚህ ትልልቅ ክስተቶች መከሰታቸው ወሩን ከሌሎች ወሮች ልዩ ያደርጓል ማለት ነው። ከዛ ወሯ ላይ ደግሞ ትልቅ ሌሊት አለች፣ ኒስፉ ሻዕባን የሚባል የሻዕባን ግማሽ ላይ 15ኛው ሌሊት ማለት ነው። የእሱ ክብርስ ምንድን ነው? ወሩ ለእሱ የተዘገቡ ሐዲሶች ምንድን ናቸው? ሊዛ ወርከ መርሐባ ቢስሚላህ ራሕማን ራሒም። ወደ ቀኑ ስንመጣ አንደኛ ሌሊቱን ኒስፍ ሚን ሻዕባን። እቺ ሌሊቱን ኒስፍ የምንላት ብዙ ስም አላት። ሌሊቷ ራሷ ዑለሞች እስከ 21 ስም ይጠቅሱላታል። ባዕዶቹ ለአንዷ ቀን ስሟ፣ አንዳንዶቹ ከዛም አስበልጠዋል። ዋናው ግን ይሄንን ሁሉ ስናይ ምንድነው እንደምንረዳው ወከስረቱል አስማኢ ተዱሉ ዐላ ሸረፊል ሙሰማ ይላሉ። ከስረቱል አስማ ለአንድ ነገር ብቻ ስሙ መብዛቱ ተዱሉ ዐላ ሸረፊል ሙሰማ፣ በዛ ስም የተሰየመ ሰው ምን ያህል ክብር አለው የተሰየመው ነገር። ለዚህ ነው ይሄ ቃዒዳ ኩል የሚሰመርበት ነው። ከስረቱል አስማ ተዱሉ ዐላ ሸረፊል ሙሰማ። ረመዳን ላይ ብንመጣ ስንት ስም አለው? ቁርአን ላይ እንምጣ በርካታ ስሞች አለው። ሱረቱል ፋቲሃ እስከ 70 ስም ቆጠሩላት አይደል ዑለሞቹ። ይሄ ሁሉ ምንድነው? ያንድ ነገር ስሙ ከበዛ ያ ነገር ክብር እንዳለው ነው። ለምን በአንድ ነገር መግለጽ ስለማንችል ብዙ ስም ይሰጣል። ሌላኛው ደግሞ ምንድነው? ያንድ ነገር ስሙ ከበዛ ያ ነገር የስሙ ብዛት በጥቅሙ የተያዘ ነው። እንዲህ ጥቅም ታገኛለህ፣ እንዲህ ጥቅም ስለሚባል የሚገኙ ጥቅሞች በአጠቃላይ ለሱ ስም ናቸው፣ የሱ መገለጫዎች ናቸው። አንድ ጥቅም ብቻ የሚሰጥ ነገር አይደለም ማለት ነው። ለዚህ አሁን ፋቲሃ ሻፊያ ተባለች፣ ራሱ ጥቅም ስላለው ነው፣ የሺፋኡ ነው። ካፊያ ተባለች፣ እንደገና ደግሞ ኡሙል ቁርአን ተባለች፣ አሰብዑል መታኒ ተባለች። ይሄ ሁሉ ስሞች እኮ የራሱ አገልግሎትና ጥቅም ስላለው ነው። ከአንድ ነገር የሚገኝ በርካታ ጥቅም ማለት ነው። ሻዕባንም ስንመጣ እስከ 21ም ከዛ በላይም ዑለሞች ቆጥረዋል። ከዛ መካከል ለምሳሌ አሁን ሌሊቱን ኒስፍ ሚን ሻዕባን የሚታወቅ ነው፣ ሌሊቱን ኒስፍ የሚባለው። ሌላኛው አለይለቱል ሙባረካ፣ በረከት ያላት ሌሊት። ሐታ እኮ አንዳንድ ዑለሞች ኢና አንዘልናሁ ፊ ሌሊቲን ሙባረካ ኢና ኩና ሙንዚሊን ፊሃ ዩፍረቁ ኩሉ አምሪን ሐኪም። አላህ ያቺ ላይ ፊ ሌሊቲን ሙባረካ ያለው ሌሊቱን ኒስፍ ሚን ሻዕባን ናት ብለው ይህንን አቋም ያዙ ዑለሞች አሉ። ሌሎችም እንዲሁ አልኢማም አተቂዩ ሱብኪይ ተቂዩዲን አሱብኪ ታላቁ ዓሊም ተፍሲር ኪታባቸው ላይ ይህንን አስቀምጠዋል። እቺ አሌለቱል ሙባረካህ ትባላለች። ለምንድን ነው አሌለቱል ሙባረካህ የተባለችው? በዛ ሌሊት ላይ መላኢካዎች ስለሚወርዱ ነው። መላኢካ ይወርዳል፣ ሙእሚንን ሙሳፈሓ ያደርጋል ብለዋል። ሙእሚን በልቡ ይታወቀዋል። ሐታ البعض በዛሂር ሙሳፈሓ የሚያደርጉት አሉ ተብሏል። መላኢካ የሚወርዱበት ደግሞ መላኢካ የሚጣዱበት መላኢከቱ ረሕማን ከኛ የሚቀላቀሉበት ሌሊት የተባረከች ሌሊት ናት። ለዚህ ሌሊቷ ራሱ በረካ የሞላባት ናት። ለምን? ምክንያቱም መላኢካ ያረፈበት ቦታ ኸይር እንጂ አይገኝም። መላኢካ የወረደበት ቦታ ኸይር እንጂ አይሰማ። አንደኛ አሌለቱል ሙባረካ ብለዋታል። ሁለተኛ ደግሞ ባዕዱል ዑለማ ምን ብለዋታል? እቺ ሌሊት ሌይለቱል ቂስማ ተብሏል፣ ወይ ደግሞ ሌይለቱል ተቅዲር፣ የሁሉም ቀጠሮውን ድርሻ የሚወስድበት ነው። ቀኑን እገሌ በዚህ ዓመት አሁን ከሌሊቱ ንስፍ ጀምሮ እስከ ቀጣይ ንስፍ ድረስ የሚሞተው ያን ቀን ነው የሚከፋፈለው። خلاص ቂስማ ያገኛል፣ ሁሉም ድርሻውን ያገኛል። እገሌ ምንል አምዋት። ለዚህ ነው አንዳንድ ሐዲስ ላይ በግልጽ መጥቷል። አንድ ወጣት ያገባል፣ ያኛው ይገዛል፣ ይሸጣል፣ ያኛው እንዲህ ያደርጋል፣ ያኛው እንዲህ ያደርጋል። አግብቶ ሙሽራ ታቅፎ ያድራል።
ነገር ግን ስሙ በህይወት ከሚኖሩ መዝገብ ወጥቶ ወደ ሟቾቹ መዝገብ የገባ ስሙ ከነዋሪዎች ወደ ሟቾች መዝገብ ተሸጋግሯል። وهو لا يدري አያቅም፣ ይደሰታል፣ ይዝናናል። خلاص በሌሊቱ ግን አብቅቶለታል። ስሙ ወደዚህ የምንሞትበት ቀን የሚወሰንልን ሻዕባን ኒስፋ ላይ ነው። ለዚህ ነው ሌሊቱ ተቅዲር ወይ ደግሞ ሌሊቱል ቂስማ የምትባለዋ እቺ ሌሊት ያው አላህ መጀመሪያ ጽፎታል፣ ግን ወደ መላእክቶቹ እንትን የሚልበት ቀን ማለት ነው። አዎ ወደ መላእክቶቹ ይሄ በአላህ ዕውቀት እኮ አልፏል። መጀመሪያ እናቱ ውስጥ ያለ ይጻፋል ስለሚል አዲስ ነገር እንዳይመስል ኢንሻአላህ እሱን እናየዋለን። ዋናው ምንድነው በአላህ ዕውቀት አልፏል። በአላህ ዕውቀት ያበቃ ጉዳይ ነው። ሁለተኛ ደግሞ ሁሉም ልጅ በሚጸነስ ጊዜ ቢከትቢ ሪዝቂ ወአጀሊሂ ቀጠሮ ይያዛል። ለውሐል መሕፉዝም ላይ ይከተባል። አንዳንዴ መላኢካው እጅ ያለው ሙዓለቅ ሊሆን ይችላል፣ የለውሐል መሕፉዙ ሙብረም ሊሆን ይችላል። ለዚህ ለውሐል መሕፉዝ ላይ የተከተበ ሌላ አለ። አላህ ቀለምን ሲፈጥረው እክቱብ ያ ቀለም ማዛ አክቱብ ያ ረብ እክቱብ መቃዲረ ኩሊ ሸይ እዛ ላይ ተሰፍሯል። ለዚህ አሁን ይሄ ሌሊቱ ተቅዲር ወልቂስማ ስንል ከለውሐል መሕፉዝ ላይ ኮፒ የሚያደርጉበት ነው። መላኢካው ጽፎ ኮፒ አድርጎ በመዝገቡ የሚይዝበት ነው። አማ በአላህ ዒልም አዘልይ በሆነ ዒልሙ አልፏል። እሷን ጠቅሳለን ላ ሙበድለ ሊከሊማቲላህ ስለሆነ በአላህ ዒልም ያለው። ለዚህ ነው ይሄ ሌሊት ላይ አንዳንዴ አላሁመ ኢን ኩንተ ከተብተኒ የሚለው ዱዓ ላይ አንዳንድ ሰው ሲቃወም የምንሰማው የአላህ ውሳኔ በሁለት ነው የሚታየው። ይሄ በሁለት ሲታይ ቢንስበቲ ኢላ ዒልሚል መላኢካ በመላኢካ ዕውቀት አንጻር በአላህ ዘንዳማ ሁሉም ላ ተብዲለ ሊከሊማቲላህ ኸላስ አላህ ዘንዳ ምንም ድብቅ ነገር የለም፣ ያበቃለት ጉዳይ ነው። አላህ ዘንዳ ያለው ሁሉ ሙብረም ነው። ፊ ዒልሚሂል አዘሊ ሁሉ አብቅቷል። ግን ቢንስበቲ ኢላ ዒልሚል መላኢካ ወደ መላኢካው ዕውቀት ተመልሰን በመላኢካው አንጻር ስናይ በመላኢካው አንጻር የአላህ ውሳኔ ሁለት ነው። አንደኛው ለመላኢካ የሚሰጠው የአላህ ውሳኔ ሙብረም የሆነ ነው፣ የተቆረጠ በቃ የተለየለት አይሰረዝ አይደለዝ አይፋቅ ባለበት የሚቆይ ይሄ አንደኛ ቁርጥ ያለ ውሳኔ ይሰጣቸዋል ከአላህ ዘንዳ በሪዝቁም በሞቱም በኑሮም በሁሉ ነገሩ በሁሉ ሻኑ ቁርጥ ያለ ውሳኔ። ሁለተኛው ደግሞ ሙዓለቅ የተንጠለጠለ ውሳኔ ይሰጣቸዋል። መተለን ይህ ባሪያ እድሜውን 60 ብላችሁ ጻፉ፣ እቺን ብር ሰደቃ ካወጣ ግን 100 አድርጉለት። መላኢካው አያውቅም። አንተ በ60 ትሙት በ100 ትሙት የሚያውቅ የለም። ሰደቃውን ሳታወጣ በ60 እድሜህ ይቋጫል ወይስ ሰደቃውን አውጥተህ ወደ 100 ትሻገራለህ? የሚያውቀው በአላህ ዒልም እኮ አልፏል። አላህ ለምንድን ነው እንዲህ የሚያደርገው? አንደኛውን ውሳኔ አይሰጣቸውም እንዴ? ድክመታቸውን ሊያሳይ ጉድለታቸውን ሊያሳይ። ከአላህ ውጪ ሁሉም ፍጹም የለም። ከአላህ ውጪ አዋቂ የለም። ሁሉም ጎደሎ ነው። ለካ ማናቀውም የተጋረደብን ነገር አለ ብሎ ኸልቆ ወደ ራሱ እንዲመለስ ለኛው ትምህርት ሲባል ነው። ለዚህ ይሄ ወር ሁለተኛው ይሄ ነው ብለዋል። እኛ አንድ የተሟላ ዕውቀት አለን። ሰዎች አሉ ለምሳሌ የሞት መላኢካ ሞት ሰዎች የሚሞቱበትን ቀን የሁሉንም አውቃለሁ ከማለት ገድበው ማለት ነው። ይሄ አዎ እኛ ሁሉ ነገር እኮ ማወቁ ቢሰጠን መች ጥጋባችን ይቻላል። በጉድለታችንም ጎደሎም ሆነን ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላም ተብሎ ከባህር ጠብታ ዕውቀት ተሰጥቶንም እንደጠገብን ሁሉ ዕውቀት ለኛ ቢገለጥማ የት እንደርስ ነበር። ወከዛሊከል መላኢካ ግን አላህ ይሄንን ሒክማ ያደረገበት መንገዶች አሉ። እንግዲህ ያው ስሞቹን እያየን ነውና ያየነው እንግዲህ እስካሁን ሁለት ነው። አንደኛው አለይለቱል ሙባረካ የሚለው ያው ለይለቱን ንስፊ ሚን ሻዕባን እንዳለ ሆኖ ከአለይለቱል ሙባረካ ከሚለው በኋላ ደግሞ ለይለቱል ቂስመቲ ወተቅዲርን አይተናል። ሌላኛው እቺ ሌሊት ለይለቱ ተክፊር ትባላለች አሉ። ለይለቱ ተክፊር ማለት ወንጀል የሚማርባት በሐዲስ አተቂዩ ሱብኪ ተቂዩዲን አሱብኪ በተፍሲራቸውም ላይ እንዳመጡት ምን ተዘግቧል? ተክፊሮቹ በሶስት ሂደት ተቀምጠዋል። አንደኛ ተክፊሩል ጁሙዓ፣ ሁለተኛው ደግሞ ተክፊሩ ለይለቲ ንስፊ ሚን ሻዕባን፣ ተክፊሩ ለይለቲል ቀድር። ተክፊሩል ጁሙዓ ተክፊሩን እስቡዒ ይሉታል። ይሄ ወንጀል እበሳ የጁምዓ ወንጀል እበሳ ተክፊሩን እስቡዒ የሳምንቱን ወንጀል ነው። ከጁምዓ እስከ ጁምዓ ሐታ አንዳንድ ሐዲስ ላይ ወዚያደቱ 3 አያም 10 የሚሆን የሚል አለ እና ወ3 አያምም
የሚጨምሩበት አሉ። እና ይሄ ተክፊር ኡስቡዕይ ነው። ተክፊሩል ጁሙዓ በተቀመጠው ሸሪዓ ባስቀመጠው ተርቲብና አዳብ ሰው ከሄደ መሟላት ያለበትን ካሟላ ወንጀሉ ይማራል። ሰጋኢሩ ለሳምንት ያህል ወይ ለ10 ቀን ያህል። ሁለተኛ ተክፊር ምንድነው? ይሄ ተክፊር አልጁሙዓ ተክፊሩል ጁሙዓ ምንለው ነው። ሁለተኛው ተክፊሩ ለይለቲ ኒስፍ ሚን ሻዕባን፣ ለይለተ ኒስፍ ሚን ሻዕባን ወንጀል ያሳብሳል። ምንድነው የሱ የሚያሳብሰው ወንጀል? የ1 ዓመት ወንጀል ያሳብሳል። ሰጋኢርን የ1 ዓመትን ያስምራል ይላል። አላህ እንዲምረው ምክንያት ይሆነዋል ይሄ ሌሊት። የሶስተኛው ደግሞ ተክፊሩ ለይለቲል ቀድር ደግሞ እድሜውን በሐያት እስካለ እድሜውን ሙሉ የሚሰራውን ሰጋኢር ወንጀል ያሳብሳል የሚል አለ። ይሄ ላይ ቆመን ለይለቱ ተክፊር ብለው ዑለሞች ያስቀምጣሉ። ሌላኛው ደግሞ ለይለቱል መግፊራ፣ በዚህ ወር በቺ ለይለተ ኒስፍ ሚን ሻዕባን በ15ኛዋ ሌሊት ወንጀል ሁሉ ይማራል። ረሱል ሰለላሁ ዐለይሂ ወሰለም ወንጀል በአጠቃላይ ይማራል ብለዋል። ኢላ የተወሰኑ ዝርዝሮች የመጡ በሱና በእናቱ መሃል እና በሱና በአባቱ መሃል ችግር ያለ ያኒ የእናት አባትን ሐቅ ማይሞላ በእናት አባት ሐቅ የተያዘ ሐቃቸውን አቁል ዋሊዴን የሆነ ሁለተኛው ደግሞ በሱና በዘመዶቹ መሃል ችግር ያለ ሲለቱል አርሃም የሌለ ሲለቱል ረሂም ዝምድና የሚቆርጥ ሌላኛው በሱና በወንድሙ መሃል መቀያየም ጥል ውስጥ ጥላቻ የተያያዙ አፉ እስካልተባባሉ ድረስ እነዚህ ብሎ ሐዲሱ ከመጣበት እስከ 5 ይቆጥራሉ። ከነዚህ ዝርዝር ውጪ ለሁሉ የሚማርበት አላህ Subhanahu Wa Ta'ala ለሁሉም ምህረት የሚለግስበት ሌሊት ነው። ሌላኛው ደግሞ ራሱ አቺ ሌሊት ለይለቱል ዒትቅ ትባላለች። ከእሳት ሑር ነፃ የሚባሉበት የአላህ ባሪያዎች አላህ Subhanahu Wa Ta'ala በዚህ ሌሊት አሉ ረሱል ሰለላሁ ዐለይሂ ወሰለም عدد شعر غنم كلب የሚላል عدد شعر غنم كلب የበኒ ከልቦች የነሱ በእንትን ይታወቃሉ። ፍየልና በግ እርባታ ላይ ስለሚሰማሩ በአረብ ቀቢላ ውስጥ እንደነሱ ከብት እንደነሱ ፍየል እንደነሱ በግና ግመል የሚያረግ ባይለም በተለይ ደግሞ ፍየልና ከብት ፍየልና በግ በጣም የታወቀ ነው እነሱ ጋር። ለዚህ አላህ ወሊላሂ ዑተቃኡ ሚነናር በዚህ ሌሊት ውስጥ አላህ ከባሪያዎቹ አሉት ከእሳት ነፃ የሚያወጣቸው። አደዳቸው ምን ያህል ነው? የበኒ ከልቦች የፍየልና የበጋቸው የፀጉራቸው አደድ ቁጥሩን ለመግለጽ የተጠቀሙበት መንገድ ብዛቱ በዚህ መሐደዱ ሳይሆን በኒ ከልብ የሚባሉት የነሱ ፍየልና የነሱ በጉ አደዱ ስንት ነው? ለምሳሌ እንጠቅስ። በኒ ከልብ የሚባለው በፍየልና በበግ መሃል በግና ፍየላቸው 1000 ነው እንበል። ለምሳሌ 1000 በግ እና 1000 ፍየል ቅልቅል። አሁን በግና ፍየሉ 1000 ከሆነ ይሄ 1000 ምን ያህል ፀጉር ይዟል? አንዱ ብቻ ራሱ ስንት ሺህ ፀጉር ይዟል? خلاص بعدد شعر غنم بني كلب በቢሊየን አዎ غنم كلب ያለው ይሄ ነው። ለዚህ የከልብ ጎሳ የነሱ በዚህ ልክ ያላቸው በግና ፍየል ቁጥሩ እንግዲህ አስብ በርካታ በመሆን ደግሞ የበኒ ከልብን የተጠቀመው የከልቦችን የተጠቀመው ለምንድን ነው? በአረብ ውስጥ እንደነሱ እርባታ ላይ የተሰማራ የለም። በፍየልና በበግ ብዛት እንደነሱ የሚወዳደር የለም። ለዚህ አላህ Subhanahu Wa Ta'ala ሐድ የለውም ብዛቱ። እንዲህ ብለም ዘልቀው አይደለም ከእሳት ባሪያ ነፃ የሚያወጣቸው ባሪያዎቹ በዚህ ሌሊት አላህ ከእሳት ሑር ብሎ ነፃ የሚያወጣው ባሪያዎቹ አደዳቸው ብዛት ነው። فوق ما تتخيل وفوق ما تتصور በዚህ ደረጃ ይቀመጣል ለይለቱል ዒትቅ ሲባል። ሌላኛው ደግሞ አጠር እናደርገዋለን ኢንሻአላህ ለይለቱል ኢጃባ አላህ ዱዓ የሚቀበልባት ሌሊት ናት። ረሱል ሰለላሁ ዐለይሂ ወሰለም ለይለቱል ኒስፍ ሚን ሻዕባን ላይ ጥሪ ከሰማይ በኩል ይቀርባል። ናዳ ሙናዲን ብለዋል። አላህ ማን ይለምነዋል? ለጠየቀው የሚሰጠው። ማን እስትግፋር ያደርጋል? ወንጀሉ የሚማር። ማን ተውባ ያደርጋል? አላህ ተውባው የሚቀበለው። ማን እንዲህ አይነት ሐጃ አለ? ሁሉም ያለህን ዘርግፍ ነው አላህ ይሰጣል። ለዚህ ለይለቱል ኢጃባ አላህ ዱዓ የሚቀበልባት ሌሊት ናት። ለዚህ ነው ከሰይዲ አብዱላህ ኢብኑ ዑመር የመጣ አሰርም አለ። አብዱላህ ኢብኑ ዑመር 5 ሌሊቶች ላይ ዱዓ አይመለስም ብለዋል። 5ቱ ሌሊቶች 2ቱ ዒዶችና አወል ሌይላ ሚን ረጀብ ወአወሉ ሌይለቲ ሚን ረጀብ የመጀመሪያዋ ወሌይለቱ ኒስፍ ሚን ሻዕባን እና
እንደገና ደግሞ ሌለቱል ቀድር አወሉ ሌለት ሚን ረጀብ እንደገና ሌለቱል ኒስፍ ሚን ሻዕባን 3 አይደለ? ላ ሁለቱ ዒዶች ሌለቱል ቀድር ሌላ ነው። እነዚህ 5 ናቸው። የመጀመሪያው የረጀብ ወር አወሉ ሌለት ሚን ረጀብ የመጀመሪያው ረጀብን ዘልቀህ ደግሞ በ27ኛው ረጀብ በ27ኛው አዎ። ሌላኛው ደግሞ ሶስተኛው ደግሞ የሻዕባኗ ኒስፏ ከዛ በኋላ ሁለቱ ዒድ አወሉ ሌለት ሚን ረጀብ እንደገና ሌለቱ ኒስፍ ሚን ሻዕባን እንደገና ሁለቱ ዒዶች እና ሌለቱል ኢስራኢ ወል ሚዕራጅ 5ቱ ሞልቶልናል። አዎ ሐታ የአብዱላህ ብን ዑመርን ራሳቸው አልኢማሙ ሻፊዒ አልኡም በሚባል ኪታባቸው ላይ አልኢማሙ አልበይሀቂ ከሳቸው እንደሚጠቅሱት በለገና ነው ያሉት፣ ደርሶናል። ለዚህ የተለመደ ነው፣ ድብቅ ነገር አይደለም። ኢማሙ ሻፊዒ ደረሰን ካሉ ከማን ነው የደረሳቸው? ኢማሙ ሻፊዒ እኮ የተወለዱት በ150 ነው፣ ያረፉት 204 ነው፣ 54 ዓመት ነው የኖሩት። ለዚህ 150 ተወልዶ 204 በማዕና ሁለተኛ ቀርን ላይ መሐሉ ላይ ነው የተወለዱት። በሁለተኛው ቀርን መሐል ላይ፣ በሶስተኛው ቀርን 204 ማለት በሶስተኛው ቀርን ቢዳያው ላይ ነው የሄዱት። ለዚህ በመሐል ላይ ነው ያሉት ማለት ነው። በታቢዖቹ በቀርኑ በመሐል ላይ ኸይሩል ቁሩኒ ቀርኒ ራሱ 300 ዓመተ ሂጅሪያ ካልን ወይ ደግሞ 300 ዓመት ካልን 3 ክፍለ ዘመን የሶስቱ ክፍለ ዘመን መሐሉ የ300 ዓመቱ ግማሽ ኢማም ሻፊዒ የተወለዱበት ነው። ለዚህ በለገና ካሉ ከ150 ዓመት በፊት ተለምዷል ማለት ነው። እሳቸው 150 ከተወለዱ ከዛ በፊት የተለመደ ዓዳ ነው እሳቸው ጋር የደረሳቸው። መጀመሪያ በነበሩት ሰለፎቹ በታቢዒ በቃ የተለመደ ጉዳይ ነው። በለገና አሉ አነ ዱዓ በአምስት ሌሊት ውስጥ አላህ እንደሚቀበል ምንድነው? አወሉ ሌለቲን ሚን ረጀብ እንደገና ደግሞ ሌለቱ ኒስፍ ሚን ሻዕባን ሌለቱል ኢስራኢ ወል ሚዕራጅ ሌለቱል ዒደይን። ስለዚህ በሰበብ ሌለቱል ኢጃባ ያገኘው በዚህ ስም ነው። ባዕዶቹ ደግሞ እቺ ሌለቱ ዒድል መላኢካ ብለዋል። የመላኢካዎች ዒድ ምንድነው አሉ? ዒዶች 2 ናቸው፣ ምድራዊ ዒድና ሰማይ ዒድ። የሰማይ ዒድ ምድር ላይ የሚኖረው ኸልቅ ማን ነው? እኛ ነን። ሰማይ ላይ የሚኖረው ኸልቅ ማን ነው? መላኢካ። እኛም ዒድ አለን፣ እነሱም ዒድ አላቸው። ዒዳችን ዒዱን ነሃሪይ ነው፣ የነሱ ዒድ ደግሞ ዒዱን ለይልይ ነው። የሌሊት ዒድና የቀን ዒድ አለ። የቀናችን ዒድ 2 ነው፣ ዒዱል ፊጥርና ዒዱል አድሃ። የመላኢካ ዒዱል ለይልይ የምንለው ሊልመላኢከቲ ዒዳን። ሁለቱ ዒድ መቼ ነው? አንደኛው ንስፉ ሻዕባን ሌለቱ ንስፍ ሚን ሻዕባን ወሌለቱል ቀድሪ። ሌለቱል ቀድርና ንስፉ ሻዕባን ለነሱ ዒድ ነው፣ ለኛ ደግሞ ፊጥርና አድሃው ነው። ይሄ ሌለቱ ዒድል መላኢካ ብለው ማስቀምጠዋል። ሌላ ብዙ ስሞች አለ። ከዛ መካከል ለምሳሌ ሌለቱል ጃኢዛ የሚባል አለ፣ የሽልማት ሐታ ሌለቱ ሸፋዓ ብለዋታል። እና በእንዲህ አይነት ስሞች ስናይ እስከ 21 ደረጃ አድርሰውታል። ግን አሁን ዋና ብዙ ጥቅም ስለሚገኝ ከሱ ጋር የተያያዙ ብዙ ነገሮች ስላሉ ስሙን በዛ ሚለውን አዎ፣ ቅድም በጠቀስነው ባሳለፍነው ፕሮግራሞቻችን ላይም እንደጠቀስናቸው ይሄ ያለው እኮ ይሄው ነው። አሁን ዕጥቅ ይገኝበታል፣ ኢጃባ ይገኝበታል፣ ምን ይገኝበታል ተብሎ ሲዘረዘር በዛው ልክ ነው ይሄ የመጣው። ለዚህ አሁን ዋናው ደግሞ ከዱዓችን ጋራ አሁን ሌሊቱ ላይ ብዙ ጊዜ መሻይኾች ዱዓ ያደርጋሉ፣ ተضرع ያደርጋሉ። ሌሊቱል ኢጃባ ስለሆነ ነው መሻይኾች። እስቲ ስለዚህ ቀን የሌላ ፕሮግራም አይደለም። አይ እንቀጥላለን። አው እሱን በዛ ላይ እናስገባዋለን። አዎ ይሄንን ልንጨርስ ብቻ ነው። ለዛ ነው እንግዲህ ዱዓ ላይ ሲበረቱ የነበረው ሌሊቱል ኢጃባ ስለተባለ ነው። አሁን እንግዲህ ሌሊቱል ኢጃባ በተባለው ላይ ሁለቱን ጨርሰናል። አወሉ ሌሊት ሚን ረጀብ አልቋል። ሌሊቱል ኢስራኢ ወል ሚዕራጅ አልቋል። አሁን ያለን ፊት ለፊታችን አሁን ያለነው ሌሊቱ ኒስፍ ሚን ሻዕባንና ሁለቱ ዒዶች አላህ ካደረሰን። ለዚህ ሁለቱን ቀን ከዓመት አልፈናል፣ 3ቱን ቀን አለን። ሁለቱ ያው ዒዱል አድሃና ዒዱል ፊጥር ትንሽ ይርቃል። አሁን ግን ፊት ለፊታችን የተጋረጠብን ሌሊቱ ኒስፍ ሚን ሻዕባን ያለው ነው። ለዚህ ይሄ በነ ኢማሙ ሻፊዒ ደረጃ በነ አብዱላህ ብን ዑመር በሰሐባ ደረጃ ይሄ ሌሊት የሚታወቅ ሌሊቱል ኢጃባ በመባል የሚታወቅ ከሆነ ሁሉም እንግዲህ የነዚህ ሌሊቶችን ፈዳኢሎች ከጎን አስገብቶ ከግምት ውስጥ አስቀምጦ ቀኝ ግራ እያየ ይሄንን ሌሊት መጠቀም አለበት ነው። እንግዲህ ከነዚህ ሁሉ አንጻር ነው ዑለሞቹ ለሌሊቱ ከባድ ክብር እንዳለው፣ ታላቅነት እንዳለው፣ ከባድ ደረጃ እንዳለው እንደገና ደግሞ ፈዳኢሎቹ ቢዘረዘሩ አያበቁም የሚሉበት ምክንያት አንግሉን አስፍተው ስላዩት ነው። እና መጀመሪያም ላይ
እንግዲህ ስንጠቅስ እንደነበረ ነው ደጋግመን ወከፍረቱል አስማኢ ተድሉ ዐላ ሸረፊል ሙሰማ ይሄ ወር የተከበረበት ምክንያት በእነዚህ በከበቡት ክብር የተላበሱ ተግባራቶችና በተከበሩ ስጦታዎቹ ነው። ለይለቱል ጃኢዛ አላህ እኮ ስንት ሽልማት የሚሰጠን፣ ስንት ባሪያ የሚሸለምበት፣ ስንት ባሪያ እጣው የሚታደስበት፣ እድያው የሚቀየርበት፣ መዝገቡ ፋይሉ እንደ አዲስ የሚከፈትለት አለ። ለዚህ ያን ሁሉ ጃኢዛ ለማግኘት ነው እንግዲህ ዑለሞችም ሰለፈን ወኸለፈን በዚህ ደረጃ እየተከበረ ይሄ ሌሊት ትልቅ ግምትና እይታ እየተሰጠው የመጣው ለማለት ነው። መርሐባ እንግዲህ በእምነት ክፍሎች የተለያዩ ሀሳቦችን እያነሳን ስለ ሻዕባን ሌሊት ስለ ግማሿ አውርተናል። በቀጣይ ክፍላችን ላይ ደግሞ የዛ ቀን ምን ይመስላል፣ ሸኾቹ እንዴት አሳልፉት፣ ሸኾቹ ስለዛ ቀን ምን አሉ የሚሉ ክፍሎችን እናያለን። እስከዛው ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።